አንድ ወረቀት ነው የቀረኝ። እዛ ወረቀት ላይ ያው እንግዲህ ከዚህ በፊትም ከአንድ ሙላት ተናግሬያለሁ። ስለዚህ እዛ ወረቀት ላይ ፈርሞልኝ ነገራችንን ጉዳያችንን እንድንጨርስና በቃ እኔም የራሴን ህይወት መኖር እንድጀምር ነው። ጋሽ በጣም ግልጽ ነው። ይሄን ጫና ፈልገው ነው ይፋ እኔ የቀረ ጉዳይ ነገር ባታነሽ ጥሩ ነው። እንደዚህ አይነት ውሳኔ ውስጥ የገባሁት እኔ ባንዴ አይደለም ዘልዬ አይደለም እንደዚህ አይነት ውሳኔ ለመወሰን የተገደድኩትኝ። በጣም ብዙ ነገሮችን አሳልፌያለሁ በህይወቴ ገባ ማለት እኔ እንጃ። ሰው ለትዳሩ ክብር ከሌለው ታዲያ ምኑን ይኖራል? ስለዚህ ቆይ እስኪ ተረጋጋ። ቆይ አንተ ለምን አትረጋጋም እንዴ? ናስ ችግር የለውም ጋሽ አውሩ እናንተ ተረጋጋ። ማናየልኝ ተጋያለኝ ሰው አገኝ ብዬ ስለጣው መሆኔ። ሰላም ውድና የተከበራችሁ ውድ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬም ከጋሼ ጋር ወደ እናንተ መተናል። ጋሼ ሰላም በላችሁ። እኔ ሰላም እያልኳቸው ሁልጊዜ ሰላም እያልኳቸው ነው። ሰላማቸው ብዝት ይበል ይብዛላቸው። ሰላም ፍቅር ሰላም ይብዛላቸው። በዚህ ሰሞን እንግዲህ በቃ በዚህ ሰሞን እናንተ እኔ በጋራ ነው የምንነጋገረው፣ እንጫወታለን፣ እንነጋገራለን። እግዚአብሔር አምላክ ሰላም አድርገን። ሰላም ነው። አሜን አሜን። እና ያው ቤተሰቦች ብዙ ነገሮች እየተፈጠሩ ነው፣ አይታችኋል። ከጋሼ ጋርም የለቀቁት ቪዲዮ አይታችኋል። ስሜታዊ እኔም ብዙ ነገር አውርቻለሁ በሰዓቱ። ጋሼንም ይቅርታ ጠይቄዋለሁና ዛሬ ግን በአንድ ቪዲዮ ነው ወደ እናንተ የመጣንላችሁ። ሁሉም ነገር መብቃት ያለበት ይመስለናል። ሁሉም ነገር በጣም በዛ ነገሮች፣ ሁሉም ነገር በጣም እየበዙ ነው። አብርሃም እያደረገ ያለው ነገር፣ ሩታም ጋርም ያለው ነገር በጣም ግራም ያጋባ ሁኔታ ሆኗል። ጋሽዬ በጣም ተሰምቶታል፣ እናቴም እንደዛው። እና ዛሬ አዲስ ነገር አለ። ምንድነው? አብርሃም ዛሬ ከኩሪፍቱ ይመጣል፣ እየመጣ ነውና ደርሷል። ኦልሞስት ቡታጀራ ገብቷል እና እየመጣ ነው እና ብለናል። ሩታንም እዚሁ እንድትመጣ ነግረናታል እና ያለው ነገር እንዲያወሩ እንፈልጋለን በእኛው ፊት፣ ያው በጋሽዬ ፊት። ጋሽዬ የሁላችንም አባት ነው፣ የሩታም የኔም ያብርሽም። ክበሩልኝ፣ እግዚአብሔር አክብርልኝ። አሜን። እና በሱ ፊት ሁሉም ነገር በቃ ሁለቱም መናገር ያለባቸው ተነጋግረው ምንድን እንደሚፈልጉ፣ አብርሃም ምን እንደሚፈልግ፣ ሩታ ምን እንደምትፈልግ ማወቅ እንፈልጋለን። እኛም በጣም ግራ እየተጋባን ስለሆነ ሁለቱም እያደረጉት ያሉት ነገር ትንሽ ግራ ያጋባል። አብርሃም እያደረገ ያለው ነገር በዚህ በኩልም ሩታም እያደረገችው ያለው ነገር ትንሽ ግራም ያጋባ ነገርና የሁለቱ ፍላጎታቸውን መጠየቅ ፈልጋልና ለዛ ነው ጋሽዬን ይዞ ዛሬ በእናንተ ፊት እዚህ ጋር የተገኘው ማለት ነውና ሁሉም ነገር በቃ አብቅቶ አንድ ላይ መሆን ካለባቸው አንድ ላይ ሆነው እና ደግሞ አንድ ላይ መሆንም ካልቻሉ የሁለቱ ፍላጎት ምን እንደሆነ ማወቅ እንፈልጋለን። ለዛም ነው ጋሽዬንም ይዞ ወደዚህ የመጣሁት። ጋሽዬ ደግሞ አዲስ ነገር አለ እያለ ነበር፣ ከአብርሃም ጋር አውርቷል። ለዛም ነው ጋሽዬ ስለጠራው ነው አብርሃም ወደዚህ እየመጣ ያለው፣ ወደ ቡታጀራ እየመጣ ያለው እንጂ አብርሃም ሊመጣ አልነበረም። ጋሽዬ ስለጠራው ነው የመጣው እና ጋሽዬ በዚህ አጋጣሚ ባለፈው ዕለት ብዙ ነገር እናንተ ተባብለናል፣ በጣም ብዙ ነገርም ተነጋግረናል። ከካሜራም ጀርባ ብዙ ነገር አውርተናል። አብርሽና ሩታ ብዙ ያሳለፉ ሰዎች ናቸው፣ ብዙ ነገር አይተዋል። አዎ በርግጥ እና ሁለቱ አሁንም እንዲጣሉ እንዲለያዩ እኔ ምንም የምፈልገው ነገር የለም። የሁለቱ ደስታ ነው ማየት ፈልገው። አሁንም ልጅ ወልደዋል፣ ከልጅ በልጅ እየደራረቡ የምፈልገው ነገር ነው ስኬታማ ሆነውና በትዳራቸው ትልቅ ደረጃ ደርሰው ማየት ነው የምፈልገውና የነሱ ደስታ ነው የሚያስደስተኝ። ግን ይሄ ነገር አሁን ላይ እየሆነ አይደለም። ሁለቱ እያደረጉት ያለው ነገር ምንም ትክክል ነገር አይደለም። አብርሃም ሩታም እና ዛሬ ቤተሰቦች ማንንም ልንወቅስና ማንንም ፍርድ ልንሰጥ አልመጣንም። እንደዚህ ነው። ምንም መወቃቀስ የለም። እኔ ባልኳቸው መሰረት በተነጋገርነው መሰረት እየላችሁ ቀርባለሁ። ምናወራው ነገር ምንነጋገረው ነገር እንነጋገራለን። አልኳችሁ አልተነጋገርንም። ይሄው በተነጋገርነው መሰረት አምጥቼዋለሁ። ይመጣል። አሁን እየደረሰ ነው። ይመጣል። እንግዲህ በሆነው ግድ የላችሁ። አሁን አትስኩ። ሰላም ነው የሚሆነው። እኔ ደግሞ ከያዝኩ አልተአለቅም። ካልሆነልኝ ደግሞ እኔ ካልተሳካልኝ ያመኛል። ጥሩ አልሆንም። በቃ ነገሮች ካልተሳኩልኝ አቤት እውነቴን በቃ አለቅም። ነገሮች በቃ እሺም ቦታው ሳላደርስ በፍጹም አልተውም። እንግዲህ አይዟችሁ እና ያው ቤተሰቦች ዛሬ የቁርጥ ቀን ነው ማለት ይቻላል። ምክንያቱም የሁለቱም ፍላጎት ነው የምንጠይቃቸው፣ የሩታም ያብርሽም
ፍላጎታቸው ነው የምንጠይቃቸው። ካሁን በኋላ አብረው ትሆናላችሁ የሚለው ነገር አብረን ሁለታቸው የሚሰማቸው ስሜት አለ፣ የየራሳቸው ስሜት የየራሳቸው እንትን አላቸውና የሚፈልጉት ፍላጎት አንድ ላይ መሆን ነው። ምን አይነት ነው አይምሯቸው ላይ ያለው ነገር መጠየቅ እንፈልጋለን። ምክንያቱም በጣም ግራ እያጋቡን ስለሆነ ነው። አሁን አሁንማ አልሰጣቸውም ፍቃድ፣ የነሱ ፍቃድ አልሰጥም። እግዚአብሔርን የነሱ ፍቃድ አልሰጥም። እንዴት ነው ትሆናላችሁ? እንዴት ሰላም ትሆናላችሁ? ሰላም ፍቃድ አልሰጥም። አሁን አይ ፍቃድ ላይ በኔ ነው የሚያልቀው፣ በኔ ነው የሚያልቀው እንጂ እንዴት ትሆናላችሁ፣ ትዳራችሁ ትመራላችሁ አትመሩ ወይ የምልበት ጊዜ ትንሽ እንትን ያለ ይመስለኛል። ግን መማከር መወያየቱ ትክክል ግድ ነው። ሌላ እንዴት ነው የምታረጉት? አሁን ላሽሞነሙ ናቸው። አዎ ማሽሞነሙ ጊዜ እኔ አላሽሞነሙ ነው አብርሽን በሚቆጣበት እኔ የምቆጣ ነገር ብዬ የለ እኔ የምቆጣው በፍቅር ነው የምቆጣው። ስቆነጥጥም ያልኩ እየሳኩ ነው የምቆነጥጠው። አሁን ሃርድ ነገር አይደለም ጋሽዬ። ምን አለ መሰለህ አንዳንዴ የሰው ልጅ ያለ ፍላጎቱ የሆነ ነገር ሲያደርግ ነገ ላይ መልሰው እነዚህ ልጆች የሚጣሉት። መጀመሪያ ግን ያው ፍላጎታችን በፍላጎታቸውና አሁን ላይ ምን ማድረግ እንደሚፈልጉ ከማን ጋር መሆን እንደሚፈልጉ ማወቅ ነው ያለብን እንጂ አሁንም የሆነ ነገር ብለናቸው ነገም ተመልሰው የሚጣሉ ከሆነ እነዚህ ልጆች ትዳራቸው እየተበጠበጠና አሁንም ከዚህ የበለጠ ሌላ ነገር ውስጥ ነው የሚገቡት። ታርጌት መተን ነው በቃ አሁን ሁለተኛ ይሄ ነገር እንዳይደገም አድርገን ማለት ጥሩ ነው። እሱ ትክክለኛ ድጋሚ ሌላ ጥፋታውን አይሆንም። ላይሆን እሱ ላይ ትክክለኛ ነው። በቃ ገብቶኛል። እሱ እንግዲህ አዎ ሂድ መሆን አለበት ይሄ መሆን አለበት ብለን እንትን ብንለው ነገሩ እንትን ላይልልን ይችላል። አዎ ሰሞኑን ተናግሬያለሁ ተናግሬያለሁ። ሰዎች አዎ እስኪ ረጋ አድርጉኝ። እኔም ውጭም ላይ የትም ሲደውሉልኝ ብዙ ተመልካቾች ሲደውሉልኝ እኔ ልጆቼ ሲደውሉልኝ ከውጪ አታስቸኩሉኝ፣ ረጋ አድርጉኝ እንጂ ቦታው ነገሩ እልባት ላይ አደርሰዋለሁ። ደግሞ ይሄ ነገር እልባት ላይ ካላደረስኩ እኔ ራሴ አይምሮ ጥሩ አልመጣልኝም ብዬ አውርተናል። ከነሱም አውርተናል። ብዙ የሚወዱኝ አሉ፣ እግዚአብሔር ይባርካቸው እና አውርተናል፣ ብዙ ተነጋግረናል። አብርሽን መጥቷል። ሰላም ነው። አይ አብርሽ ዛሬ እንጃለ አብርሽ ሰላም ነው አለን። ሰላም ነው። ሰላም ነው። አለን እግዚአብሔር ይመስገን። ሰላም ነው። ቆይ ታሪክ ነው አለን እግዚአብሔር ይመስገን። አረፈርኩባችሁ? አይ እንደውም በጊዜ መጣህ። ገና መምጣት ነው መድረስ ነው። እንዴት ነው ታዲያ? ሰላም ትናንትና እኮ ያልመጣሁት ነበር። ትናንት ያልመጣሁት እዛ የሩም ከፍለን ስለነበረ ውድ ነው ደግሞ የሚከፈለው እዛ ማለት ነው። እና ለዛ ብዬ ነው። አይ ጥሩ ነው አመጣጥ ጥሩ ነው። አይ እኔ ተናግሬያለሁ ትናንትና። ዋናው አመጣጥ ነው፣ ችግር የለም። ወይ ነገ ወይ ከነገ ወዲያ ይደርስልኛል፣ ምንም ችግር የለም ምናምን እያወርቻለሁ። እሺ ትናንት ልመጣ ነበረ። በቃ እንደነገርኩህ የሩም ተከፍሎ ስለነበረ እና መጣሁኝ። እንዴት ናችሁ ታዲያ? ደህና ነው እግዚአብሔር ይመስገን። አንተስ? ደህና ነኝ። ደህና ነኝ ፈጣሪ ይመስገን። አብርሽ እንጃለ አብርሽ ያው ምን አለ መሰለህ መምጣት ጥሩ ይሄ ነው። በቃ ከዚህ በፊትም ያው እኔና ጋሽዬ ቪዲዮ ሰርተናል። ያ ቪዲዮ አይተከውም ደውለልኝም ብዙ አውርተናል እና አሁን ደግሞ በአካልም ተገናኝተናል። ብዙ ነገሮች ተፈጥረዋል። አሁንም እየተፈጠሩ ነው ብዙ ነገራቶች። ያው ለምን እንደጠራንክም ግልጽ ነው ይገባካል። እና ጋሽዬም አለ። ጋሽዬ ሁለታችንም አባት ነው። መሀላችን ላይ ነው ያለው እና በአንተ ነገር ነው እዚች ጋር የተሰበሰብነውና መጠየቅ ፈልገናል አንተን። አሁን ላይ እያሳለፍከው ያለው ህይወት አለ። በጣም ብዙ ቻሌንጅ ነው እያሳለፍከው ያለው። የራስህን ነገር ነው የምታውቀው፣ ራስህ ነህ። ያው ውስጥ ላይ ምን አይነት ስሜት እንደሚሰማክ ታውቃለህ ራስህ። እና ያ ነገር ደግሞ እንድትነግረን እንፈልጋለን። ሁሉም ነገር ዛሬ ነግረን ሩታንም ጠርተናታል፣ እየመጣች ነው እሷም። ሁሉም ያለው ነገር ለጋሽዬ ነግረው በቃ የሚሰማክን ስሜት ሳደበቀው አባትህ ነው የሚሰማክን ስሜት ነግረው አሁን ላይ ምን አይነት ፍላጎት እንዳለህ ምን ማድረግ እንደምትፈልግ መስማት እንፈልጋለን። ገብቶሃል አይደል? መጠየቅ እንፈልጋለን ካንተ ከራስህ። ምንድነው ያስደስታል? አሁን እንደዚህ እያደረግህ ያለው ነገር ምንድነው? ተመችቶሃል ወይ ላንተ? ለዛም ነው የጠራንህና አብርሽ ያው
ሳትደብቅ ሁሉም ነገር የሚሰማህን ስሜት እንድትነግረን እንፈልጋለን። በቃ ሁሉም ነገር እንዲበቃ እንፈልጋለን። ከአሁን በኋላ መደባበቁም እያስመሰሉ መኖርም ከፊት ሳቅ ከውስጥ ደግሞ ደም ማልቀስ ከባድ ነው እና ሁሉም ነገር እንድትነግረን ስለምንፈልግ ነው የመጣነውና ሩታ እስከምትመጣ ድረስ ያለው ነገር ብታጫውተን ደስ ይለናል። እሷ እስከምትደርስ ድረስ ምንም እኮ አዲስ ነገር የተፈጠረ ነገር የለም ጋሽ። አሁንም እዛም ሄደን መዝናናታችን ምን ማለታችን ምንም ሌላ የፈጠረው ነገር የለም። ሰውም ዝም ብሎ ነው የሚያወራው። ያው ሰውም በእርግጥ ያየውን ነው እንትን የሚችለው እና ከዛ ባለፈ እኔ እዚህ ሆኜ መጀመሪያ ወደዛ ምሳሌ ብዙ ወደ ቤቷም ተመላለሻለሁ ለምኛለሁ። ልጄንም ስንት ብያታለሁ ብዙ ነገር ብያለሁ። እሷ ግን ምንም ፍላጎት አልነበራትም በጊዜው። ይዘን ቤቷ እየሄድኩኝ እያስወጣችኝ ነበረ። ስለዚህ እኔና በዚህ ልክ ሳታከብረኝ በዚህ ልክ እያንቋሸሸችኝ ከእሷ ጋር እንዴት ብዬ ነው የምኖረው ማለት ነው። ስለዚህ ያንን አማራጭ ስላደረኩኝም ነው እኔ ወደ ቤቴ ትቻት ሄድኩት የነበረው ማለት ነው። እሺ እሷ እንደገና አሁን መልሰን ደግሞ ወደ ኩሪፍቱ ልንዝናና ስንሄድ ሁሉ ነገር ረስቼ የራሴን ላይፍ የራሴን ህይወት ደስተኛ ሆኜ እየኖርኩኝ ወደ ኩሪፍቱ ደግሞ ሄጄ መዝናናት ስጀምር ምናምን ደግሞ እጄ እግሬ ደግሞ ማለት ፈለገች። አሁን ዛሬ ላይ ደግሞ ሌላ ወረቀት ምን ወረቀት ራሱ ይዛ እንደመጣች አላውቅም። እኔ ግራ ነው እየገባኝ ያለው አሁን ማለት ነውና እኔ በዚህ ልክ እንደዚህ መሆኗም ስተዋት እኔን ለመቅረብ ትሞክራለች፣ ስቀርባት ደግሞ እኔን ለመሸሽ ትሞክራለች። ስለዚህ እሷ አሁን ምን አይነት ራሱ ሐሳብ እንዳላት ምንም አቆታለች። የውስጥህን ያለው ነው ግልጹ ተናገር እኮ ጋሽ የግልጹ ነው እየነገርኩ ያለሁት ማለት ነው። ምንም ተሽፋፍነው ነገር ምናምን እኔ አልፈልግም። እኔ ምንም የምሸፋፍነው ነገር የለም። አንዳንድ ጊዜ ጋሽ የሰው ልጅ ሲፈለግ በጣም እንትን ሲል ራሱን በጣም ይሰቅላልና እኔ አሁን ለእንደዛ አይነት ባህሪ ስታሳየኝ ነው ትቻት የሄድኩትም ከዛ ወደ መዝናናት ምናምን ራሴን ማደስ የፈለኩት ለዛ ነው። እሺ በነገራችን ውስጧ ላይ ገብታል፣ ውስጧ ላይ ገብታል፣ እሷን ውስጧ ላይ ገብታል። ምን ማለት ነው? ምን ማለት ነው? አንተ አቀራረብ እሷ ያለህ አቀራረብ እንደ ድሮም ነው። ለኔ ያለ አቀራረብ እንደ ድሮ ነው። ስርዓት ቀርቤያታለሁኝ። ከወለደችም በኋላ ማድረግ ያለብኝ ነገር እያደረኩ ተከባከብኩ። ለልጄም መሆን ባለብኝ ልክ እየሆንኩኝ የቻልኩትን ነገር ብዙ ነገር አድርጌላታለሁኝ። ገባ እንዴ? እየተንከባከብኳት ቤቷ እየሄድኩኝ ቀን በቀን ልጄን ለማየት እሷን ለማየት ቀን በቀን እየሄድኩኝ፣ እሷ ግን እንደዛ ሲሆን በጣም ለኔ ያላት ሪስፔክት እየቀነሰ መጣ። እሷን ፍለጋ መሄዴ፣ ልጄን ፍለጋ እዛ ቤት መመላለሴ ምናምን ነገር ለኔ ያላት ክብር እንዲቀንስ አደረገው። ስለዚህ ከዚህ ሁሉ ርቀት ለልጄ መሆን አያቅተኝ። ምክንያቱ አንተ ምን ይመስልሃል? አሁን አንተ ይሄ ነገር ለኔ ያላት ነገር ምንም አቆጣ የለም። ምንም ግልጽ የምትናገረው ነገር የለም። ከፈለገች እኮ አሁን እኮ ልትደውለንባት ትመጣለች እኮ በቃ ልትመጣ ከሆነ ትምጣና ማውራት እሷን የምታወራውን እሰማለሁ። ለምን መሰለህ እኔ አገናኝቼ የሁለታችሁ ነገር እኔ ልውሰድ ብዬ ነገሩ ጨርሼዋለሁ። ማውራት የምትፈልገው ነገሩ ስለጨረስኩት አሁን መታ የምታወራ ምንም አዲስ ነገር አይደለም ልታወራ የምትችለው ማለት ነው። አንተ ተናገርከኝ አይደለ? አንተ ከተናገረኝ ከጨረስክልኝ በኋላ እሷ ደግሞ የምትናገረው አለ የሷ ይሄ ነው። ግን ይሄንን ነገር እሷ መሄድ ከደገመችልኝ ጥሩ ነው። ሌላ ደግሞ እሷ የምታመጣልኝ ከሆነ እንግዲህ ውስጧ ታውቃለች። እሱ የነገረችኝ ፈለገች። እኔ እኮ ጋሽ ታውቃለህ ነገር የለም ወይንም የሆነ ነገር ሳረግ ማንም የያዘኝ የለም። ምንም እንትን የተፈጠረ ነገር የለም። ስለዚህ እኔ በራሴ ኮንፊደንስ ያለኝ ሰው ነኝ። ህፃን ልጅ አይደለሁኝም። እያንዳንዱን ነገር ደግሞ ማደርገውን ነገር ማንም ሰው መርቶኝ ወይንም የሆነ ሰው ስላለኝ ምናምን አይደለም፣ በራሴ ነው የምመራው። ከዛ ባለፈ ግን እኔ እሷን እየለመንኩኝ እሷን እየተለማመጥኩኝ መኖር አልፈልግም። ገባ? እኔ ወጣት ነኝ ገና። ሩታን ልጄን ለማየት እሷ ጋር እየሄድኩ እየተለማመጥኩ እሷን የሆነ ነገር እንትን ለማለት እየተለማመጥኩ መኖር አልፈልግም። እንዴ እና ለኔ ግዳጅ ውስጥ አይደለም ያለሁት። ግዳጅ ውስጥ አይደለም የገባሁት። ግዳጅ ውስጥ ቆይ እኔ በፍላጎቴ ነው። ኧረ በጣም ግዳጅ ውስጥ ነው ገባው። እንዴ ግዳጅ ውስጥ አይደለም። ጉዳይ አይደለም፣ የፍላጎት ጉዳይ ነው። የፍላጎት ጉዳይ አይደለም ነው እንጂ የፍላጎት ጉዳይ ነው። እኔ ፈልጌ ነው ስለማውቅ ነው። አሳውራኝ ስለማውቅ ነው እኮ ፈልጌ ነው የገባሁት። እዚህ ነገር ውስጥ ፈልጌ ነው የገባሁት። ማንም ብሎኝ አይደለም ጋሽ፣ አንተም ብለኸኝ አይደለም። እኔ ከሩታ ጋር የሆንኩት የሆነ ሰው ማንም ብሎኝ አይደለም። ስለዚህ አሁንም አስገድዶኝ ከሷ ጋር እንድኖር የሚያደርገኝ ሰውም አይኖርም። ምን ያስገድዳል? አይደለም ጋሽ፣ ማንም ለኔ ሊያስገድደኝ አይችልም በምንም አይነት መንገድ ማለት ነው።
አሁን ጋሼ ምን አለ መሰለህ ሰምተነዋል፣ ያለው ነገር ተናግሯል፣ ውስጡ ላይም ያለው ነገር ሰምተናል። እኛም ግን እኔ በመጨረሻ መልክ ነገር ምን እንደሆነ ታውቃለህ? እሷም እየመጣች ነው፣ አንተም ተናግረሃል፣ ያለው ነገር ካንተ በኩል ሰምተናል። እሷ ስትመጣ ነገር ግን ምንም ነገር እንድታወራ አንፈልግም። ምክንያቱም ከእሷ ጋር አንድ ሁለት መልስ እንድትመላለስ አንፈልግም። በቃ አንተ ቀድመ መምጣቱ በጣም እንደውም ደስ ይላል። በቃ አንተን ሰምተንካል እና እሷ እስከምታወራ ድረስ ግን ዝም በለቀ። ይኸው አደራ ነው፣ እንድትጨቃጨቁ አንፈልግም፣ ምንም ነገርም አንፈልግም። አብርሽዬ በጌታ በእግዚአብሔር እኔ እያስቀየምክ በእሷም በኩል ያለው ነገር እንስማ። እውነቱን ትንገረን፣ አንተም እውነቱን ነግረን ተናግረሃል። እሷም እውነቱን እስከምትነግረን ድረስ ምንም ነገር አታውራ። እሷ ያለው ነገር ትነግረናለች እና ግን አሁንም ቢሆን እኔ በመጨረሻ መልክ ነገር ሁለታችሁም ያላችሁ ነገር ከዚህ በፊት ስለተፈጠረው ነገር ባታወሩና በቃ ይቅር ለእግዚአብሔር ተባብላችሁ አንድ ብትሆኑ እኔ አሁንም ደስ ይለኛል። እንደ አባት ሆነ ስንት ያስታርቀኛል ከእናትህ ጋር። አንተ ልጅ ነህ እንግዲህ በዚህ ምድሜ አይደለም ልጅም ሆኖ ከእናቱ ጋር ያስታርቀኝ ነበር። ወንበር አውጥቶ ምናምን እንደዚህ ወንበር ያ ጊዜ ያ ዘመን እንዴት ሄደ? እኔ እናት አባትህም አስታርቃል እኮ ይሄ ይገባኛል። ጭንቅላት ላይ የሚያቃጭለው ይሄንን እግዚአብሔር ይሄ እንትን ስል ውስጤ በቃ ይሸበራል። ታውቃለህ ወንበር ያወጣና ይደረድርና በቃ ያወያየን ነበር። ሶስታችን ምንድነው ችግራችሁ ያስታርቀን ነበር። ያን ይመጣብኛል እኔ ያንን ነገር አንተ ደግሞ ተራህን መሆን ያሌለበት ነው አብርዬ። በቃ አሁን ይሄንን ነው እኔ ብለው ከዚህ አልጨምርበትም። የሷን ነገር ሰማለሁ፣ የሷው ደግሞ ሰምቼ የማረገውን ወደ ልባት ላይ ይደርሳል። በቃ ይሄንን ነው ይህንን ነገር ነው የምንለው። አንተም ብዙ ነገር ደርሶብሃል። ስለ ሰው ስለሚወራው ነገር ምናምን እኔ ማውራት አልፈልግም እዚህ ጋር። ምክንያቱም ሁሉም ሰው የራሱን ላይፍ እና የራሱ ህይወት ነው የሚኖረው። ያንተን ህይወት ማንም ሰው አይኖርልህም። ግን እኔ እንደ ወንድም እንደ ጓደኛም በለው እንደምንም የተሰማኝን ስሜት ነው እስከዛሬም እያወራሁ የነበረው። አሁንም ደግሞ የምነግርህም ነገር ማለት ነው ሁሌም ቢሆን አንድ ላይ እንድትሆኑ ነው የምፈልገውና ከቻልክ ከራስህ ጋር ሆነ ጊዜም ሰጣችሁ ሊሆን ይችላል። እንደምን አለ? ሰላም ነው? አደከምኳቸው። አንቺ እኔ ነኝ ያደከምኩሽ። እኔ አልደክምም። እኔ አንቺን አደከምኩሽ። አንቺን ብቻ ይቅርታ ጋሼ፣ ቆዩ ከልጅ አደከምኩሽ። እንግዲህ ያው የልጅነት በኋላ ደህና ነጋሽ። እግዚአብሔር ይመስገን። አሁን የልጅነት እማትባያለሽ። እግዚአብሔር ይመስገን። እናትነት ትልቅ ነገር ነውና ልጁ እንዴት ነው? ደህና ነው፣ ደህና ነው። ጎረመሳ አሰፋ እና ሩታዬ አብርሽም መጥቷል። አጠገብሽ ነው ያለው። ጋሽዬም አለ። ጋሽዬ የሁላችንም አባት ነው። መሀል ላይ ቆሟል። ከአብርሽ ብዙ ነገር ሰምተናል። ብዙ ያለው ነገር አለ። እውነታውን ያወራው ሀቃቁን ያወራው እና አንቺንም የጠራሽ ዛሬ እውነታውና የሚሰማሽን ስሜት ፍላጎትሽ ምን እንደሆነ በስነ ስርዓት ሳንጨቃጨቅ ማወቅ ስለምንፈልግ ነው አንቺንም የጠራንሽ። የአብርሃምን ፍላጎትም ሆነ እውነታውን ሁሉም ነገር የሚሰማውም ስሜት ነግሮናል እና አንቺ ጋርም ያለው ስሜት ደግሞ ማወቅ እንፈልጋለን። ምን አይነት ስሜት እንዳለ እውነታውስ ምንድነው የሚለው ነገር ደግሞ በስነ ስርዓት እስከዛሬ ተጨቃጨቅነው ይበቃልና ሁሉም ነገር መስማት ስለምንፈልግ ነው አንቺንም የጠራንሽና ለዛ ነው ሩታዬ። እሺ አይ ጥሩ ነው ይፋ ያደረጋችሁትና ጋሺ በዚህ ልክ መድከሞት በጣም ይቅርታ፣ በድጋሚ ይቅርታ ጋሺ። ማለት እያመላለስኩ እኔ አይደክመኝም አላልኩሽም? በጣም ይቅርታ። መጀመሪያ ይደክማል። የኔ ድካም ከፈለክሽ ብዬሻለሁ። የኔ ድካም ከፈለክሽ ድካሜን አቃይም ነው። በቃ መደክምበቱ አንቺ ጋር ነው ያለው፣ እናንተ ጋር ነው ያለው መደክምበቱ ነገር። ይሄ ነገር ቅረፉልኝ በቃ። ከዛን በኋላ እኔ አልደከምኩም። እኔ እንደው ይሄ በሞራን ነው የሚንቀሳቀሰው። እኔ እደክማለሁ እንዴ? እኔ ለልጆቼ ከብት ላም እንዲህ ከብዳታል እንዴ? አይከብዳትም እኮ በሬ ትልቅ ቀንድ አይከብደውም። መቼም አካሉ ነው ተሸክሞታል የሚሄደው እና እኔ አይከብደኝም ምንም ነገር። እሺ ጋሼ፣ ያው ማለት ከዚህ በፊትም አውርቻለሁ። ይፋም አንተን በስልክ ስጠይቀኝ እንዳወራሁት ነው፣ ግልጽ ነው። አንድ ወረቀት ነው የቀረኝ።
እዛ ወረቀት ላይ ያው እንግዲህ ከዚህ በፊትም ከአንድ ሙላት የተናገራለሁ። ስለዚህ እዛ ወረቀት ላይ ፈርሞልኝ ነገራችንን ጉዳያችንን እንድንጨርስና በቃ እኔም የራሴን ህይወት መኖር እንድጀምር ነው። ጋሽ በጣም ግልጽ ነው። ይሄን ብቻ ነው ፈልገው ነይፋ ሌላ ምንም የቀረ ጉዳይ ነገር ባታነሽ ጥሩ ነው። የቀረ ጉዳይ ይነሳል እሱ እኔ ያስተካክለዋለሁ አላልኩም። አምጥቼ እኔ ራሴ ሚዲያ ላይ ሳይሆን እኔ አሁን ማስፈርመው ቤት ላይ አስፈርመዋለሁ አላልኩም። ሚዲያ ላይ ማይሆን አሁን ወጣዬ ስለመፈራረሙ ሳይሆን አገናኝቼ ሁለታችሁም ተወያይተን ምን ብለን ቤት ላይ አስፈርመዋለሁ አላልኩሽም? ስለቀረ ጉዳይ ቆይ አላልኩም? አሁን ሩታዬ ምን አለ መሰለሽ ቤት ላይ ነው የሚፈረመው። ሩትዬ ትንሽ እንትን ሚዲያ ላይ አይደለም ጋሽ አይ ነው ማለት ችግር የለም። ቤት ውስጥ ምናምን ሚዲያ ላይ መሆኑ ሳይሆን እኔ በቃ መፈረሙና መፈረሙ ከዛ ውጪ ከዛ ደግሞ ምን አለ መሰለሽ ሄደው አካል ሄዱ ነገሩ ይጸድቃል እኮ እንድትነግረኝ የፈለገው ነገር አለ። ለዛ ነው እየነገረችኝ አይደለም። እኔ የምፈልገው ነገር እየነገረችኝ አይደለም። ምክንያቱም አብርሽ ብዙ ነገር ነው ያወራል። የተሰማውን ስሜትና ለምን እያደረገ ያለው ነገር ሁሉም ነገር ስለነገረን ነው። እና አንቺም ደግሞ ስለደመደምሽ ውሳኔ ሳይሆን ውስጥሽ ላይ ያለው ነገር እና ለምን ወደዚህ ውሳኔ እንደገባሽ ሁሉም ነገር ማወቅ ስለምንፈልግ ነው ሩታዬ የጠራንሽ። ውሳኔ ምክንያቱም እስከዛሬ ተጨቃጨቅ ነው ይበቃል። ለጭቅጭቅ አይደለም የጠራሁሽ። እውነታውንና ያለው ነገር በቃ ውስጥሽ ላይ ያለው ነገር እንድትነግሪኝ ነው። ኤፋ ስለ ውሳኔ የገባችበት ነገር ታው ፕሮሰሱ ብዙ ነው ጋሽዬ። ማለት እኔ ባንዴ ወደ እንደዚህ አይነት ውሳኔ አልገባሁም። እውነቱን ስነግራችሁ ረጅም ብዙ አስቤበት ብዙ እንትን ብዬ ነው። በፍጹም እኔ እስከዛሬ ድረስ አላየሁም። ሴት ልጅ ትዳሯን ማፍረስ አትፈልግም ብዙ ጊዜ። ምክንያቱም ትክክለኛ ምን አለ ከትዳር በኋላ ማለት ምንም የለም እኮ አትፈልግም። ግን ደግሞ አስገዳጅ ነገር ሲኖርባት ወይም ደግሞ የምታየው ነገር ካላስደሰታት የራሷን ህይወት ለማስቀጠል ስትል ለልጇም ለቀሪውም ነገሯም ለቤተሰቧ መሆን ካለበት ይሆናል። ትክክል ገባ። ወደ እንደዚህ አይነት ውሳኔ ውስጥ የገባሁት እኔ ባንዴ አይደለም ዘልዬ አይደለም እንደዚህ አይነት ውሳኔ ለመወሰን የተገደድኩት። በጣም ብዙ ነገሮችን አሳልፌያለሁ በህይወቴ ገባ ማለት እኔ እንጃ። ሰው ለትዳሩ ክብር ከሌለው ታዲያ ምኑን ኖረ? እንደፈለገ የሆነ ማለት ሰው ያየውን አይቷል። እኔ መናገር ምንም ትርፍ ነው የሚሆነው፣ ድካም ነው የሚሆነው። እኔ ራሴን ነው ማደክመው። ማለት ሰው ያየውን አይቷል። ጋሺ እርሶ ፊት ለፊት ሆኜ እንዲህ በመናገር በጣም ትልቅ ይቅርታ አድርግልኝ። ግን በቃ ተገቢ ነገሮች እስከዛሬ ድረስ ሲፈጠሩ ሲደረጉ አልቆየም። ስለዚህ እኔ እና እሱ መካከል ያለው ነገር ማብቃት ነው ያለበት። ትክክለኛ ውሳኔም ይሄ ነው። ችግር የለም፣ ያበቃል። እሱ ችግር የለም። እሱ አሁን ማብቃቱ ችግር የለም። ማንኛውም የሚደረስበት ነገር ነው። አሁን እኮ ምን ደርስበት ነገር ነው፣ የጨበጥነው ነገር ነው። ማንኛውም ነገር እናደርገዋለን። ምንም ችግር እስኪ አሁን አንቺ በጣም ችግር ሆኖብኛል የምትዩ ነገር በጣም እኔ የከበደኝ ይሄ ነው ብለሽ እስኪ የምታወሪኝ ነገር አሁን እሱ ችግር የለም። አሁንም ማለት እኔ ቆሜ እየሄድኩ እያለ እናንተ ከሞትኩ ነው። ታው ሞት የማንም አይቀርለት። አሁን እኔ እለያያለሁ ማለት ቁርጡ ልንገርሻው፣ እግዚአብሔር ምስክር ነው። ቁርጡ እለያያለሁ ማለት እኔ በቆሜ እየሄድኩ ውሸት ነው። አታስቢውም። ለምን መሰለሽ ያንቺ ችግር ለመቅረፍ እሮጣለሁ። እየሮጥኩ ችግራችሁ ለምን እርሶ ይደክማሉ? እርሶ ሳይሆኑ የችግሩ ባለቤት ነው እንጂ ችግሩን መቅረፍ ያለበት ካልገባው ማለት ካልገባው ህፃንነት ከወሰደው ልጅነት ካልጨረሰስ ምን ታረጋለሽ? እሺ ልጅነት ታዲያ ጋሽ ማለት ይሄ ልጅነት አይደለም። አንቺ እኮ ወደ ትምህርት እያስተማርሽ ነው። ትክክለኛ ነው። እውነቴን እኮ ህፃን ልጅ ነሽ። ስለ ትዳር ትምህርት እያስተማርሽ ነው። እግዚአብሔር አምላክ ይባርክሽ። ሁለታችሁ ናችሁ በደንብ የምትተዋወቁት፣ በደንብ ትተዋወቃላችሁና ያለው ነገር ደግሞ በደንብ ሁለታችሁ ታወሩና እኛ ሄደን ወዴት ነው የምትሄደው? ምንድን ነው የምናወራው? ምንም ሁለታችሁ ወደ እንድታወሩ ነው ያለው ነገር ሰማን። ከሁለታችሁ ነገር ያለው ነገር ሰማን። ጋሼ አለ እና ደግሞ መጀመሪያ እናውራ ስላልከኝ እንጂ አሁኑኑ ነገሮችን ጨርሰን መሄድ እንችል ነበረ። ይዤም ያልመጣሁት ፔፐሩ ለዛ ነው ኤፋዬ እንጂ ሁሉንም ነገር ጥንቅቅ አድርጌ ጨርሼ መሄድ ነው ፍላጎት። ከዛ ይጸድቃል፣ አለቀ ሁሉም ነገር። ምንድን ነው ማውራ ይፋ
ብታወሩ ደስ ይለኛል። ሁለታችሁ ብቻ ብታወሩ ያለ ጭቅጭቅ ብትግባቡና ብትነጋገሩ ደስ ይለኛል። ሩታዬ ነው ይሄ ጭቅጭቅ አይደለም። በቃ ግልጽ ነው የኔ ፍላጎት፣ የሱ ፍላጎት እንደዛው ግልጽ ነው ማለት ሰው የግድ መናገር አይጠበቅበትም በተግባሩ ካሳየ። ይሄን ደግሞ ብዙ ጊዜ እየተገበሩ የቆየ ነገር ከሆነ የግድ እኮ ሰው አንደበቱ እስኪናገር መጠበቅ የለበትም አይደል? ለኛ ብለሽ ብታወሩ የምሬ ነው። እግዚአብሔር ብታወሩ ደስ ይለኛል። የምሬ ነው። ሁለታችሁ ጋር ያለው ነገር በግልጽ ተነጋግራችሁ ሁለታችሁ ብታወሩበት ደስ ይለኛል። ምን ሆሮ ነገር የለም ይፋ ማለቴ እኔ ብዙ ጊዜ ማለት እሺ አሁን ላንተ ብዬም ላውራው ለጋሽም ብዬ ላውራው ለሌሎች ሰዎችም ምናምን ብዙ ጊዜ እንደዛ ብዬ እያወራሁኝ ብዙ ሀሳቦችን እየተቀበልኩኝ እኔ ራሴን በጣም በብዙ መንገድ ያጣሁበትና የጎዳሁበት ሁኔታ ውስጥ ቆይቼ ነው የከረምኩት። አሁን ፈጣሪ የተመሰገነ ይሁን በጣም ደህና ነኝ። እንደዚህ አይነት ስሜት ውስጥ አይደለሁም ያለሁት። ግን ደግሞ አሁን ይሄንን ነገር ማጣት አልፈልግም። ገባ? አሁን ደህንነቴን ማጣት አልፈልግም። አሁን በጣም ደህና ነኝ። ገባ? ማለት ብዙ ነገር እኮ አለ። አእምሮ ሰላም መሆን አለበት አትሊስት ሌላው ቢቀር እና እኔ አሁን አእምሮዬ ሰላም ነው፣ ነፃ ነኝ። ያንን ነገር ደግሞ ማስቀጠል ፈልጋለሁ፣ ማጣት አልፈልግም። ገባ? ስለዚህ ቆይ እስቲ ተረጋጋ። ቆይ አንተ ለምን አትረጋጋም እንዴ? ናስ ችግር የለውም ጋሽ አውሩ እናንተ። ተረጋጋ። እኔ ቤት ነኝ። ቤት ነው ረፍት ነው። ቤት ግባ። በቃ መጣሁ። እልሽ ሩታዬ ምን አለ መሰለሽ የሰው ልጅ ማያጠፋ የለም። ሁላችንም እናጠፋለን። እግርም ከእግርም ይጋጫል እና እዚች ጋር የቆሙ ደግሞ በጣም ትልቅ ሰው ነው። በጣም ትልቅ ሰው ለህይወቴ አስፈላጊ የምለው ሰውና በጣም የማከብረው ለአንቺም አባትሽ የሆነ ሰው ነው። ለኔ ብቻ አይደለምና ለአንቺም አባትሽ የሆነ ሰው ነውና ነገራቶች ሁሉ ለሱ ብለሽ ልኩ ነው ማሳየው ነው። እግዚአብሔር ልኩ አሳየው። ለእናንተ ብሎ በጣም ብዙ ዋጋ እየከፈለ ነው። የምሬን ነው። ለእናንተ ፍቅር፣ ለእናንተ ትዳር ብሎ ብዙ ዋጋ እየከፈለ ያለ ሰው ነውና ሩትዬ ታያለሽ። እኔ የማደርገውን እኔ አውቃለሁ። እኔ የምሰራው ስራ እሰራለሁ። ለምን ጋሼ በዚህ ልክ ማለት እሱ ብዙ ነገሮችን እያደረገ ያለ ይገባኛል። ስለዚህ አሁን ለምንድን ነው በዚህ ልክ ጋሼ የሚደክመው? የሚደክመው ነገር አንድ ነገር ልንገርሽ፣ የኔ ልጅ ጨረሽ ለእናንተ ብሎ ነው። ቅድም እኮ እኔ የምናገረው ያለው እንዳለ ወደ በጣም እኔ በጣም እንትን አለኝ። እኔ የምናገረው ነገር ነበረው ስትናገር ውስጤ በቃ ውስጤ ነው የረካው። በቃ ደስ አለኝ። በቃ እውነቴን ነው። በቃ አልተናገርኩትም። ያ ነገር ዘጋሁት እና አንቺ አሁን እግዚአብሔር አምላክ ይባርክሽ። ትዳር በምን እንዴት ይሆናል፣ ትዳሬ እንዴት ይሆናል ብለሽ እንትን እያልሽ ነው። ገብቶኛል። በቃ ስለ ትዳር እያስተማርሽ መጣሽ። እያስተማርሽ ይበልጥሻል። በእድሜ አሁን አይገናኙም። እሱ ታናሽ ናት። በቃ ሩታዬ ምን አለ መሰለሽ የምሬን ነው። እሱም በዚህ ሰዓት እንደዚህ መንገላታት አልነበረበትም። ጋሽዬ ተከብሮና ነበር መቀበጥ የነበረበት። ያው እንደዚህ እየሆነ ያለው ግን ለእናንተ ነው። የእናንተ ትዳርና የእናንተን ፍቅር ለማስተካከል ነው። ቀንም ማታም ሌሊትም ሳይተኛ እያደረ ያለው አባቴ ማለት ነው። እና ከቻልሽ ለጋሽዬ ብለሽ በቃ ለአባቴ ብለሽ ሁሉም ነገር ትተሽ ከአብርሃም ጋር እንደ በፊታችሁ ብትሆኑ ልጃችሁን አብራችሁ ታሳድጉ ደስ ይለኛል። ይፋ የኔ ህይወት እኔ መታመም አለብኝ። ይፋ አሁን አንድ ላይ አይሆኑም። አሁን አንድ ላይ ብያለሁ። ቅድም ተናግሬያለሁ። ጨርሻለሁ። የጨረስኩ መሰለኝ። አንድ ላይ ይሆናሉ ነው። እኔ የፈለገ ልንጠራራ የፈለገ መንጠራራት ይመጣብኛል እንጂ የሆነ መንጠራራት በቃ ይዛመድብኝ እንጂ አንድ ላይ ሳላረግ እኔ የመጨረሻ ታዲያ አልተወለደም ከእግዚአብሔር ጋር ማለት በፍቅር ጊዜ ይዛመድብኝ ጊዜ ይፍጅብኝ እንጂ እኔ አንድ ላይ አረጋዋለሁ፣ አስተካክለዋለሁ። አሁን ማስተካክየዋለሁ እኮ አሁን አንዳንድ ሆነ እንደዛ ባይሆን ጥሩ ነው። ነው አንዳንድ ነገር የቀረው ጭላንጭሉ ነው እንጂ እኮ አሁን ማስተካክየዋለሁ። ጭላንጭል ነገር አለች፣ አልተቆረጠች ነገር አለች። እሷን ስትቆረጥ ሰላም ይሆናል። በቃ አሁን ሩታዬና በቃ ሁሉም ነገር ትተሹ ከአብርሽ ጋር እንደበፊታችሁ የምሬ ነው። ያ ጣፋጭ የፍቅር ጊዜያቶች ብታስቡትና አንዳንዴ መጥፎንም ጊዜያቶች ብቻ ማሰብ የለብንም። ጥሩ ጊዜያቶችንም ማሰብ አለብን እና ከአብርሽ ጋር ደግሞ ጥሩ ጊዜያቶችን አሳልፈሻል። በጣም ደስተኛ ሆነሻል ከሱ ጋር እና ነገራቶች ደግሞ አሁን ላይ ተበላሽተዋል እና አሁንም ደግሞ አልረፈደምና ማስተካከል ብትችይና ልጃችሁ አብራችሁ ብታሳድጉ ልጁም ያለ አባት ከሚያድግ ነገ ላይ ያለ አባት ነው ያደግኩት ከሚል ልጁም አብራችሁ ብታሳድጉት ለልጁ ብቻ ሳይሆን ለፍቅራችሁም ለትዳራችሁም
አብራችሁ ብትቀጥሉ በጣም ደስ የሚለኛል። እኔ እኮ አሁን እኔ እና እሱ ነገር ጥሩ ስሜት ላይ አይደለሁም አሁን እኔ። ሩታዬ ያው ጋሽዬም ብዙ ነገር ብሎሻልና እኔ ከዚህ በላይ ምንም ልልሽ አልችልም። ምክንያቱም ብዙ ነገር አልኩሽ፣ በስልክም ብዙ ነገር ተባብለናል እና እኔ አሁንም ምልሽ ነገር ሴት ልጅ ነች፣ ብዙ ነገሮች አሉ እና አንቺ ደግሞ አሁን ልጅ ወልደሻል፣ እናት ሆነሻል እና የልጅሽ አባት ደግሞ አብርሃም ነው። አሁንም ጊዜ አለሽ፣ ነገም አለሽ፣ ከነገ ወዲያም ብቻ ጊዜያቶች አሉሽ። ለራስሽም ጊዜ ሰጠሽ ከራስሽ ጋር አስበሽበት ነገሮችን ማስተካከል ብትይ በጣም ደስ የሚለኝ። ሴት ልጅ ነሽ እና እድልሽን ብትጠቀሚበት በጣም ደስ ይለኛል። አዎ ነገ ሌላ ቀን ነው። ነገ ሌላ ቀን ነው። ነገ ሌላ ቀን ነው። ነገ ደግሞ እንዲህ በቃ እያለ በይዘት እኔ እንዲህ ነው በቃ አሁን እግዚአብሔር ይባርክ። ጥሩ ተናግራል። ነገር በአንድ ጊዜ እንዲህ ይበል አትበሉኝ የምለው ለዚህ ነው በቃ ነገ ደግሞ ሌላ ቀን ነው። አስበሽ ደሪ አስቢ። እግዚአብሔር ደግሞ ይረዳናል። እኔ ልጅ እንዲህ ማትሆኝም አንቺ በቃ ጭንቀታቸው ያቆማል። የሚያቆምበት ጊዜ አለ። የደስታ ጊዜ የሚሆንበት ጊዜ አለ አላልኩም? ጊዜ ሰተሽበት ሁሉም ነገር አስበሽበት ከአብርሽ ጋር አብራችሁ ብትሆኑ ብትቀጥሉ ደስ ይለኛል። በቃ ይሄ ነው የምልሽ። በመጨረሻም ነገር ሩታዬ አይ ምንም እንድትይኝ አሁን ምንም እንድትይኝ አልፈልግም። ለራስሽ ጊዜ ሰተሽ በቃ ማለት ማለት አይለብንን አሁን እንደዚህ እደውልልሃለሁ። እኔ ራሴ ነኝ የምደውለው፣ አንቺ አትደውይ። እኔ ራሴ እመጣለሁ። እሺ ሩታዬ ስለመጣሽ በጣም እናመሰግናለን። የምር እግዚአብሔር ያክብረን እና ውሳኔሽን ያመረሽ እንዴ ሩታዬ ውሳኔሽን እንጠብቃለን። እኔ እሄዳለሁ። አትደውይ፣ አትልፊ። እኔ ራሴ